ቤት ሰው አንዳንድ ሰው ግን በጣም ይገርመኛል። የሰው ፍቅር ውስጥ የሰው ህይወት ውስጥ ገብተው ልክ እንደ እናቱ ቤት ቂጣ ካላቦካው የሚል ሰው አለ። ለምሳሌ ሀይሚንና ቡርኬን ለመለያየት የምትፈልግ አንድ ልጅ አለች። ሀይሚና ቡርኬ አይለያዩም። በዚህ አጋጣሚ የምነግርሽ ነገር ሀይሚና ቡርኬ መቼም አይለያዩም። መቼም ማለት ነው። መቼም እነሱን ለመለያየት መድከም ማለት አንቺ በራስሽ ላይ ሌላ መዘዞችን መሰብሰብ ማለት ነው እና ቤተሰብ አንድ ነገር ልንገራችሁ። እዚህ ጋር አሁን የምታወራውን ላሰማችሁ። ሀይሚ ከኛ ህይወት ውጪ፣ ለልጅሽም ለራስሽ የምታስቢ ከሆነ ከኛ ህይወት ውጪ እያለቻት ባልወጣስ ምናምን ትላለች እንዴ። ካልወጣሽማ ልክ ልክሽ ይነገርሻላ። ለምን ደግሞ ወጪው ከሀይሚ ህይወት ለምን ደግሞ አትወጪው? ከሀይሚ ህይወት የማትወጪበት ምክንያት ምንድን ነው? ለምን አትወጪም ከሀይሚ ህይወት? ለምን ደግሞ አትወጪው እንዴ? በቃ ልጅሽ ነው አይደለ? ልጅሽን ማስመርመር ከፈለግሽ ልጅሽን ማስመርመር ነው እንጂ በየጊዜው እየመጣሽ እንደ ድርዳኛ አታላዝሚብን። በየደቂቃው እየመጣሽ እንደዚህ ሆኖ እንዲወጡ እንዲወርዱ። በቃ ካልፈለግሽ ማስመርመር ካልፈለግሽ የራስሽ ጉዳይ። ግን አንቺ አላማና ተልኮሽ ሌላ ነገር ስላለው ነው። እሱም ደግሞ ምንድነው? እነሱን የማለያየት ሴራ፣ እነሱ እንዲለያዩ የማድረግ ሴራ ስላለሽ ነው እንጂ ማለት ነው። ሰላማዊ ሰው ሆነሽ ቢሆን ኖሮ የመጣሽው ማንኛውም ነገር ሰው ያይልሻል፣ ሰው ችግርሽን ይፈታልሽ ነበር። ግን አንቺ በሰላማዊ መንገድ አይደለም ሲጀምር የመጣሽው። ገባሽ? ሰላም ምናምን አትፈልጊም ሲጀምር። አንቺ ሰላም እንዲሆን ሰላም እንዲፈጠር በፍጹም አትፈልግም። ቤተሰው በፍጹም እስከ ዛሬ ደግሞ ቆይተሽ ከፈለግሽ ማለት ነው አንቺ በስነ ስርዓት እሱ እኮ አይደለም እንደውም እናስመርምር የሚልሽ። አንቺ እኮ እናት ነሽ። የልጅሽን አባት ማታቂ ከሆነ እሱ ሳይሆን አንቺ ነበር ስለ ልጄ አባት መለየት ፈልጋለሁ ብለሽ ጥግ ድረስ ሜል ነው። ደግሞ በዛሬ ትፎክሪያለሽ፣ ትዝቻለሽ። ምን እንዳታመጪ ነው የምትፎክሪው የምትዝችው? ሀይሚ አይደለምና ልንገርሽ፣ ሀይሚ ማለት እኮ እኛ እያየናት እዚህ ጋር ያደገች ልጅ ናት። ኦኬ ሀይሚን አይደለም እንደዚህ በእጅሽ ቀርቶ ማለት ነው በአይንሽ እንኳን እሷን እንትን ማለት አትችይም። እሷ ላይ መኮሳተር ራሱ መብት የለሽ። ኦኬ እና ቤተሰብ በመጀመሪያ ደረጃ ላይክ አድርጉ፣ ሼር አድርጉ። ስፔሻሊ እናንተ ቪዲዮ ሙሉ አታዩ። ለምንድነው ቪዲዮ ሙሉ ማታዩት? ቪዲዮ ሙሉ አይታችሁ አስተያየት አስቀምጡ። የሰው ልጅ ቪዲዮ ሲሰራ ጋይስ ሀሳቡ የሚመጣለት አሁን አብዛኛው ሰው ሀሳቡ የሚመጣለት ወደ መጨረሻ ነው። ወደ መጨረሻ የሚለቀቁ ቪዲዮዎችን በምንም አይነት አታዩ፣ በጭራሽ ምንም አታዩም። ቪዲዮ ወደ መጨረሻ አካባቢ ማለት ነው። ለምን እንደሆነ አላውቅም። ቪዲዮ ይሁ ላይክ አድርጉ፣ ኮመንት ስጡ፣ ላይክ አድርጉ፣ አስተያየታችሁን ደግሞ አስቀምጡ። እቺ ልጅ አላማዋ ማለት ነው። እቺ ልጅ አላማዋ የመጣችው ቡርኬና ሀይሚን ለመለያየት ነው። ገንዘብ ተከፍሏት ነው እንጂ ቡርኬ ምንም አይነት የወለደው ልጅ የለም። ምንም አይነት ከሷ የወሰደው ልጅም የወለደውም ያስረገዛትም አምሯትም የወጣውም የተወያየውም ዲል ያደረገው ነገር የለውም። ግን ልጅቷ አላማዋና ታርጌቷ ማለት ነው። እነሱ ታውቃላችሁ ጠላት አለባቸው። እሷ አላማዋ ልጅቷ አላማዋ ማለት ነው ምን እንደሆነ ታውቃላችሁ? ቡርኬንና ሀይሚን ለመለያየት ብቻ ነው። ሀይሚንና ቡርኬን ለመለያየት ነው እንጂ እቺ ሴት ከፈለገች ልጁ የቡርኬ ነው አይደለም ማለትና መከራከር አይጠበቅባትም። ገባችሁ? እውነት ለልጇ የምትጨነቅ ከሆነች ሆዳም ናት። ሲጀምር ለልጇ ራሱ አልተጨነቀችም። ልጅ እንኳን ነገ ሲያድግ አባቱ ማን ነው እንኳን ብላ አላሰበችም። ገና ለገና እሷ ስለ ቡርኬና ሀይሚ መለያየት ላይ ፎከስ አድርጋ የመጣችው እመኑን፣ ልጅቷ የወለደችው ከሌላ ሰው ነው። ገንዘብ ግን የከፈላት ሰው አለ። ሀይሚንና ቡርኬን በእንደዚህ አይነት ሁኔታ እንዲለያዩ ለማድረግ ማለት ነው። ቤተሰውና ወደዳችሁም ጠላችሁም እንድታምኑ የምፈልገው ነገር ቢኖር እች ልጅ ተልኮ አላት። ተልካ ነው የመጣችሁ። ተልከሽ ነው የመጣችሁ። እኛ ደግሞ ለነ ቡርኬ እንዴት ከዚህ በፊት እንዴት እንዳባረርንሽ ታውቂያለሽ። ደግመን እናባረርሻለን ማለት ነው። ገባሽ? እናባረርሻለን። ቀላል ነው። አንቺን ለማባረር በጣም ቀላል ነው። በጣም እጅግ በጣም እና ደግሞ ብዙዎቻችሁ ሀይሚ እንድታዳምጠው ንገሪ ለቡርኬ። ቡርኬ እኮ ምንም አያውቅም። ቡርኬ በጣም የዋህ እኮ ነው። ባይዘዊ ከቡርኬ እኮ በጥንካሬ ሀይሚ ትሻላለች። ታውቃላችሁ። አሁን አንዳንድ ወንዶች ሴቷ ስትሮንግ ናት። አሁን አንዳንድ ሴት ጠንካራ ነው። አንዳንድ ወንድ ደግሞ የዋህነት ሴቶችን አታክ። አሁን ቡርኬ ሴትን አታክ ማድረግ አይፈልግም። ልጅቷን መናገር አይፈልግም። ግን ሀይሚ ጠንካራ ስለሆነች ነው እንጂ ልጅቷ ሁሉ ነገር ቡርኬ ላይ መጫን ነው የምትፈልገው። ሁኔታዋ እንደዛ ነው። እና እኛ አንፋታሽም። ከፈለግሽ አስመርምሪ፣ ካልፈለግሽ ለልጅሽ አባት ፈልጋለሁ ካልሽ
አባቱን ፈልጊ። አለበለዚያ ግን ማለት ነው እየመጣሽ እና ሀይሚን ለደቂቃ የሆነ ነገር እናገራለሁ ወይ የሆነ ነገር አደርጋለሁ ብለሽ ካሰብሽ ቢ ኬርፉል ኦኬ፣ ቢ ኬርፉል። እኛ አንለቅሽም። ይህንን እመኝበት። ኦኬ፣ እመኝበት። እኛ እንፋታሽም እስከ ጥግ ድረስ እንሄዳለን። ሁሌም ደግሞ ከቡርኬና ከሀይሚ እኩል ከሀይሚ ጎን ነን እኛ። እነሱ እኮ እኛ ቤተሰቦቻችን ናቸው። እኛ እኮ አብረውን እኮ እንትን ያሉ ናቸው እንዴ። እኛ እኮ እያየናቸው እኮ ያደጉ ናቸው እንዴ። ምን ሆናችሁ ነው? ዝም ብለን ማንም መጥቶ እነሱ ላይ ሲጫወት ማንም ሰው መጥቶ እነሱ ላይ ሲቀልድ ዝም ብለን የምናይ እንዳይመስላችሁ። እሷን እዩን ብቻ አይደለም ማናችሁም ቢ ኬርፉል። ቡርኬንና ሀይሚን አታካረጋለሁ ብላችሁ የምትመጡ ካላችሁ አንለቃችሁ። ኦኬ፣ ቢ ኬርፉል። ራሳችሁን ጠብቁ። ለእዩ የሆነ አግዛችሁ አይነት አሁን በጣም ብዙ ልትመጡ ትችላላችሁ። የዩ ወንድም ነኝ፣ የዩ አባት፣ የዩ እናት፣ የዩ አክስት፣ የዩ ጎረቤት ምናምን እያላችሁ እና ተጠንቀቁ። እንዲህ አይነት ነገር አደርጋለሁ ብላችሁ የምትመጡ ካላችሁ እኛ እስከ ጥግ ድረስ ለሀይሚና ለቡርኬ እኔ እስከ ጥግ ድረስ ሄድላችኋለሁ። ኦኬ፣ እኔ በጣም ነው የምወዳቸው። ስርዓታቸው ራሱ ዲሲፕሊናቸው ይናገራል፣ ጨዋዎች መሆናቸው። ሲጀምር ቡርኬ እንደዚህ አይነት ነገር አያረግም። ካንተ ነው የወለድኩ ካንተ ነው ምናምን ያልች እየመጣች እዚህ 10 ጊዜ አቦ በእናትሽ ላሽ በይ በቃ አቦ አይደብርሽም እንዴ? ስንታ በቃ ከወለድሽ እኮ ቆይቷል። ያን ያታስመረምሪኝ ነበር። አሁን እየመጣሽ በየደቂቃው ሰው ላይ እንትን አተበይ እና ቤተሰብ ወዳችኋለሁ።